ይሄ ነገር በዚህን ሰዓት ላይ የሁላችንም ቤት አንኳክቶ እየገባ ነው። ትላልቅ ካምፓኒዎች ብዙ አሪፍ ደሞዝ የሚከፍሉና ጥሩ ብዙ ሰራተኛ ሊወስዱ የሚችሉና የሁላችንም በቃ ይሄ ምንድነው አሪፍ ድርጅት ናቸው ብለን የምናስባቸው ትላልቅ ካምፓኒዎች እያወጡ ያሉትን የስራ ማስታወቂያዎችን ልብ ብላችሁ አይታችሁት ከሆነ አንድ ነገር ማንዳታሪ አድርገው እየጨመሩ ነው ያሉት ሪኳየርመንቶቻቸው ላይ ማለት ነው። እሱም ምንድነው ኤአርፒ የሚችል እመኑ፣ በዚህ ሰዓት ላይ ከናንተ ያነሰ የስራ ልምድ ከናንተ በላይ ደሞዝ ምንድነው አቅርቦ ከናንተ በላይ የተሻለ ተብሎ እንዲቀጠር የሚያደርግ አንድ ፖይንት ነው ይሄ ነገር ኤአርፒ የሚችል። በዚህ ሰዓት ላይ ኤአርፒ ስለቻልክ ብቻ አንተ ተፈላጊ ነህ፣ አንቺ ተፈላጊ ነሽ። ስለዚህ ይሄን ነገር በቃ ፈለግንም አልፈለግንም፣ ወደድንም አልወደድንም፣ ሸሸንም አልሸሸንም ይሄ ነገር አሁን ላይ ገፍቶ ኦልሬዲ መጥቷል። ስለዚህ ማድረግ ያለብን ነገር ምንድነው? ይሄን ነገር ምንድነው የሚለውን ቁጭ አድርገን መማር ማወቅ ነው ማለት ነው። በዚህን ሰዓት ላይ እኔ በግሌ የማውቃቸው 2 ድርጅቶች አሉ ይሄን ነገር ገንዘብ እያስከፈሉ በወር 6000 መሰለኝ በወር እስከ 6000 ምናምን የሚሆን እያስከፈሉ በዚህን ሰዓት ላይ እያስተማሩ ያሉ 2 ካምፓኒዎች አሉ። ጥሩ ነው አይደለም ምናምን የሚለው ውስጥ አልገባም። ነገር ግን እኔ ደግሞ በዚህ ቻናል ላይ ይሄን ነገር በነፃ ለማስተማር ነው ኦልሬዲ የመጣሁት። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ወደኋላ ተመልሳችሁ ከመጀመሪያ ጀምሮ ትንሽዬ ሃይላይት ወስዳችሁ ብትመጡ ደስ ይለኛል። ምክንያቱም ያለፉት ቪዲዮዎች ላይ ስለ HTML፣ ስለ CSS እና ስለ ፓይተን ስንማማር ቆይተናል። አሁን ደግሞ ወደ አዲስ ምዕራፍ ወደ አዲስ ነገር ከፍ አድርገን ወደ ERP ትምህርት ልንገባ ነው። ባለፉት ቪዲዮዎቻችን ላይ ስለ ኮድ መሰረታዊ ስለ ኮድ እውቀት ስንማማር አብረን ቆይተናል። ምንድነው ቤዚክ ነገር እንድታውቁ ፈልጌ ነው። አሁን ወደ ERP ዓለም ልንገባ ነው። ስለዚህ ERP ላይ ስንመጣ ዝም ብለን በባዶ ሜዳ ዝም ብለን ዘው ብለን ወደ ERP ከምንገባ መሰረታዊ የኮድ እውቀት በቃ ያስፈልጋልና መሰረታዊ የኮድ እውቀት እንድታውቁ በሚል ያለፉት ቪዲዮዎች ላይ ስለ ቤዚክ የሚባለውን ሳስተምር ቆይቻለሁ። ስቲል አሁንም ስለ የቀሩት ፓርቶች አሉ፣ በጣም ብዙ ይቀራል። ስፔሻሊ ባክንድ ላይ ከ110% ቢሆን ነው በቃ ነው ትንሽ መንገድ ማስያዝ ምናምን በሚለው ያዙልኝ። ስለዚህ በጣም ብዙ ፐርሰንቱ ይቀራል። ያም በራሳችሁም እንድትማሩ በራሳችሁም እንድትጎረጉሩ በራሳችሁ ብዙ ነገር እንትታዩ ፕላስ ደግሞ ከዚህ በኋላ ፕሮጀክቶችን እየሰራን ያልገቡንን ነገሮች ሞር እንዲገቡን እያደረግን እንቀጥላለን። ስለዚህ አሁን ጊዜ ላለማባከን ERP ወደሚለው ፓርት መግባት ፈልጌያለሁ። በዛ ላይ ብዙ ኮድ የኮድ እንትናችንም ጨማምረን ምናምን ብዙ ነገሮችን እናያለን። ስለዚህ ከዚህ በኋላ የምንሰራው ስለ ERP ይሆናል ማለት ነው። እስቲ አንድ ጥያቄ ልጠይቃችሁ። እናንተ የምትሰሩበት መስሪያ ቤት ሊሆን ይችላል። ስፔሻሊ ሰራተኞች ከሆናችሁ፣ ተማሪዎች ከሆናችሁ ደግሞ ይሄን ነገር ያዛርጉልኝና አሁን እስቲ እናንተ የምትሰሩበት ካምፓኒ ወይም ደግሞ እናንተ የምታውቁት ትላልቅ ካምፓኒዎች በዚህን ሰዓት ላይ እስቲ ሪሶርሳቸውን ሪሶርስ ስንል ለምሳሌ እንደነ ኤምፕሎይ ታስኮቻቸውን ታስክ ስንል ለምሳሌ የፐርቼዝ ሲስተም የፐርቼዚንግ የግዢ ሲስተም ምንድነው የግዢ ፕሮሰስ ፋይናንሳቸውን እንደዚህ የስቶክ ዌርሃውስ የምንለው ማለት ነው ኢንቨንተሪ የማከማቻ ነው የሚባለው በአማርኛ ብቻ ስቶክ ኢንቨንተሪ የምንለው ማለት ነው። ሌላ ደግሞ HR ሲስተማቸውን HR የሰው ኃይል አስተዳዳሪ ፔሮል አሰራራቸው አቴንዳንስ አያያዝ ኤቭሪቲንግ አንድ ካምፓኒ ውስጥ የሚደረጉ ታስኮች ናቸው እነዚህ እና እነዚህ ታስኮች በዚህ ሳላ እናንተ የምታውቁት ካምፓኒ ሊሆን ይችላል ኦር ደግሞ እናንተ አሁን ተቀጥራችሁ የምትሰሩበት ካምፓኒ ላይ እነዚህ ነገሮች በምን መልኩ ነው ማኔጅ እየተደረጉ ያሉት? እስቲ ይሄን ጥያቄ ቆም ብላችሁ አስቡና መልሱልኝ። እስቲል አሁንም ኤክሴል ነው የሚጠቀሙት ዳታዎቻቸውን ሴቭ ለማድረግ ለመቆጣጠር ለምሳሌ ኢንቨንተሪ ላይ ፕሮዳክቶችን ያላቸውን የፕሮዳክት ሊስት ማለት ነው የሚመዘግቡት ወጪና ገቢ የእቃ ማለት ነው እቃ ወጪ ምንድነው ሪሲፕትና ዴሊቨር እንላለን። ወጪና ገቢ ሲሰሩ ስቲል በምንድነው እስቲ የሚመዘግቡት በኤክሴል ነው ወይስ የተለየ ፓወርፉል ሲስተም ኦር ደግሞ ምንድነው ያላቸው ነው ወይስ ስቲል በወረቀት ነው የሚሰሩት? ከሚጣቁት ካምፓኒ ሊሆን ይችላል ኦር ደግሞ እናንተ አሁን ተቀጥራችሁ የምትሰሩበት ካምፓኒ ሊሆን ይችላል፣ ችግር የለውም። ብቻ ምን አይነት ሂደት ነው የሚከተሉት? የኢንተርናል ታስኮቻቸውን ለማስኬድ ምን አይነት እንትን ነው የሚጠቀሙት? እስቲ መልሱልኝ። ምክንያቱም ለምንማረው ERP ይሄ ነገር በጣም ቤዚክ ወይም ደግሞ መሰረታዊ የሆነ ነገር ስለሆነ እና በዚህ ቪዲዮ እኔ አሁን ላሳውቃችሁ ወይ ደግሞ ኢንትሮዲዩስ ማድረግ የሚፈልገው ስለ ERP ነው።
እና ከዚህ በኋላ ስለዚህ ኤአርፒ የሚነግረን የሚያስተምረን በጣም ብዙ ቪዲዮ እንሰራለን ማለት ነው። ስለዚህ ከዚህ ቪዲዮ መጨረሻ በኋላ ሁሉም ሰው ይሄንን ቪዲዮ የሚመለከት ኤአርፒ ምንድን ነው፣ ኤአርፒስ የኔ ድርሻ ኤአርፒ ላይ ምንድን ነው ሊሆን የሚችለው ኤቭሪቲንግ የምታውቁበት ቪዲዮ ይሆናል ማለት ነው። እስከ መጨረሻ ተከታተሉ። በጣም ጠልቀን ከማየታችን በፊት አንድ ነገር ልነግራችሁ እፈልጋለሁ። ኤአርፒ ጀስት ሶፍትዌር ብቻ አይደለም። በጣም የሆነ ሶፍትዌር ወይ ደግሞ ዝም ብሎ ሲስተም ወይ አፕሊኬሽን ነገር ነው ብላችሁ አቅልላችሁ ወይ ደግሞ አጥብባችሁ እንድታዩት አልፈልግም። ይሄ ሲስተም ማለት የእናንተ የወደፊት ህይወታችሁን ኬሪራችሁን ጭምር ቢውልድ የምታደርጉበት ነው። ኤአርፒ ማለት ደርድረን እናለን። አንድ ሰው ኤአርፒ ብማር ወይ ደግሞ ኤአርፒን ቢያቅ ምንድን ነው ሊሆን የሚችለው ወይ ደግሞ በኤአርፒ ምን ሊሆን ይችላል የሚሉትን ዘርዝረን እናለን። አንደኛ ኤአርፒን ተምራችሁ ከጨረሳችሁ ወይ ደግሞ ይሄን ኮርስ በስርዓት እስከ መጨረሻ ተከታትላችሁ ከተማራችሁ አንደኛ ምንድን ነው የምትሆኑ ኤአርፒ ፋንክሽናል ኮንሳልታንት ሆናላችሁ። ኤአርፒ ላይ ፋንክሽናል በጣም በዚህን ሳለ እግዚአብሔርን የምሬ ነው የምላችሁ ፋንክሽናል ኮንሳልታንት ኤአርፒ ላይ አተናል። አጥሯል አይደለም የሚባለው ባይዞ እዚህ ጋር የሚደረድራቸው የስራ አይነቶች ኤአርፒ ላይ ያሉት እንዳለ በቃ አብዛኛው የሰው ጥረት ነው ያለ። ሌላ ደግሞ ጭራሽ ነው የሌለን ጭራሽ ማለት ነው። ስለዚህ አንድ ሰው 3-4ቱን ነገር ደርቦ ነው የሚሰራ ኤአርፒ ላይ ማለት ነው። አንደኛ ምንድነው ኤአርፒ ፋንክሽናል ኮንሳልታንት በጣም የሚገርም ስራ ማለት ነው። ኤአርፒ ላይ ፋንክሽናል ኮንሳልታንት ሆናለሁ። ኤአርፒ ፋንክሽናል ኮንሳልታንት ማለት ምንድነው? ቢዝነስ ፕሮሰሱን አንደርስታንድ ነው የምታደርጉት። በጣም ትልቅ ፖዚሽን ነው ባይዘ በዚህ ሳለ ይሄ በጣም የሰው ጥረት ገጥሞን ነው ያለው ኤአርፒ ላይ በጣም በቃ የዚህ የኤአርፒ ፋንክሽናል ኮንሳልታንት ማግኘት ማለት ኦ ማይ ጋድ በቃ እግዚአብሔር ምን ብዬ ልንገራችሁ የለም በጣም የሰው ጥረት አለ። በቃ ፋንክሽናል ኮንሳልታንት ኤአርፒ ላይ ፋንክሽናል ኮንሳልታንት ነኝ በቃ ማይዛ ደረጃ ደረሳችሁ ማለት የትም ነው የምትፈለጉ የትም ማለት ነው። ቢዝነስ ፕሮሰስ ስንል አሁን ለምሳሌ የሆነ ካምፓኒ አለ ኤአርፒ እንዲሰራለት የሚፈልግ። ስለዚህ ፋንክሽናል ኮንሳልታንት ምንድነው የሚያደርገው? ስለዛ ካምፓኒ ሙሉ በቃ ወርኪንግ ፕሮሰሳቸውን ነው ሄዶ የሚያውቀው። መጀመሪያ በቃ ማወቅ ነው ስራው። ይሄዳል የነሱን ቢዝነስ ፕሮሰስ ያጠናል። ገባችኋ? ካጠና በኋላ ይዞት ይመጣል ለየትኛው እዚህ አምጥቶ ከቲሙ ጋር ደግሞ እንትን ይላል። በጣም ትልቅ ስራ ነው። በቃ እሱ ባመጣው ላይ ሆናቸው ነው ኤአርፒ ዲቨሎፕ የሚደረገው። ገባችኋ? ስለዚህ ፋንክሽናል ኮንሳልታንት ሆኖ መስራት ይቻላል። ፋንክሽናል ኮንሳልታንት በዚህኛው እንግል ብቻ አትዩት። ፋንክሽናል ኮንሳልታንት የሚሰራ ብቻውን ካምፓኒ መስራት ትችላላችሁ። ኤአርፒ እንዲሰራለት የሚፈልግና ኤአርፒ እንዲሰራ ካምፓኒ ያገናኛችሁ በቃ መሀል ላይ የሚገባችሁን እየተጠቀማችሁ መሄዱላት ትችላላችሁ። ለምሳሌ እንደነ ኦዲተር በቃ አሁን ለምሳሌ አካውንቲንግ ላይ ኦዲተር ብላችሁ ሰጡ። ኦዲተር ይወጣና መሀል ላይ ተቀምጣ ስራዎችን የሚሰራ እንደፈለገ ፍቃድ አውጥቶ ምናምን ጀስት እንደዛ ነው። እቺ ብቻዋን ፋንክሽናል ኮንሳልታንት የምትሏ ብቻዋን ካምፓኒ መሆን ትችላለች። አሁን ስለ ጆብ ፖዚሽን ብቻ አለ ምናምን ካምፓኒው ለመሆን ትችላለች። በጣም ሰፊ ስራ ነው የሚሰራ። ስለዚህ ኤአርፒውን ተምራችሁ ስጨርሱ ይሄን ፋንክሽናል ኮንሳልታንት መሆን ትችላላችሁ ማለት ነው። ሁለተኛ ደግሞ ኤአርፒ ኢምፕሊመንተር ነው። ኤአርፒ ኢምፕሊመንተር ማለት ደግሞ ኮንፊግሬሽኑን የኤአርፒ ኮንፊግሬሽን የሚሰራ ጥቃቅን ነገሮችን ኢንስቶል የሚያደርግ ከዛ ፋንክሽናል ኮንሳልታንቱ ቢዝነስ ፕሮሰሱን አጥንቶ የመጣውን ስትራክቸር ያደርጋል። ኢምፕሊመንተሩ ደግሞ ምን ያደርጋል? ያን ስትራክቸር ያወጣል። ይሄን ቢዝነስ ፕሮሰስ እንዴት ነው ወደ ኤአርፒ የምንቀይረው የሚለውን ምን ያደርጋል ማለት ነው። እንትኑን ያወጣዋል። ካምፓኒ ስትራክቸሩን ያወጣዋል ማለት ነው። ሴትአፕ ካምፓኒ ስትራክቸር የምንለውን ይሰራል ማለት ነው። እና ሞጁሎቹን አሁን እያንዳንዱ ሞጁል የሚባለው አሁን ኤአርፒ በቃ አሁን እየገባንበታል ሰፋ እያደረግ ስንሄድ እናያለን። ሞጁል እንላቸዋለን። እነዛ ሞጁሎችም ማለት ነው ኮንፊገር ያደርጋቸዋል። እዚህ ሴቲንጎች የሚገቡ ዳታ የሚገቡ አሁን ለምሳሌ ዳታዎች አሉ። አሁን ለምሳሌ አካውንቲንግ ላይ ቻርት ኦፍ አካውንት የሚባል ኦፔኒንግ ባላንስ የሚባል ወደ ኢንቨንተሪ ስንመጣ ደግሞ ፕሮዳክት ሊስቶች እስከነ ካቴጎሪያቸው ወደ ኤምፕሎይ ስትመጡ ወደ ኤችአር ስትመጡ ደግሞ ኤምፕሎይ ሊስት ግሬድ ሌቨላቸው ምናምን እያደረገ ደሞዛቸውን የትውልድ ምናምን አለ የአንድ ዳታ እንትን እነዚህ ዳታዎችን ወደ ሲስተም እንዴት እንደሚገባ ማመቻቸት በኢምፖርት ነው የምናስገባ። ምክንያቱም ዳታዎች ኦልሬዲ ካምፓኒው እነዚህ ዳታዎችን አለው መጀመሪያውን አይደል። ስለዚህ ያ ዳታ አምጥተን ሲስተም ላይ እንዴት ነው የምናስገባ? ይሄ የማን ስራ ነው? የኢምፕሊመንተሩ ስራ ነው።
ኢአርፒ ኢምፕሊመንተር የሚሰራቸው ስራ ነው ማለት ነው። ከዛ በኋላ ደግሞ ሲስተሙ ከተሰራ በኋላ ጎላይቭ የሚባል ነገር አለ። ኦልሬዲ አልቆ ሰዎቹ እንዲጠቀሙ በቃ ላውንች ማድረግ። ላውንች ከተደረገ በኋላ ሰዎቹን መስመር ማስያዝ ምናምን ኢምፕሊመንተሩ የሚሰራ ነው። ስለዚህ ኢአርፒ ኢምፕሊመንተር ደግሞ የእሱ ስራ የሚሆነው ይሄ ነው ማለት ነው። ሶስተኛ ደግሞ ልትሆኑ የምችሉት ምንድነው? ኢአርፒ ዲቨሎፐር ነው። ኢአርፒ ዲቨሎፐር ስንል በቃ አሁን ፋንክሽናል ኮንሳልታንቱ ቢዝነሱን አጥንቶ አምጥቷል። ኢምፕሊመንተሩ ደግሞ ምን መምሰል አለበት፣ እንዴት መሆን አለበት የሚለውን ሰርቷል። ዲቨሎፐሩ ምን ያደርጋል? ያን ወደ ኮድ ይቀይራል ማለት ነው። ሀሳቡ ምን ያደርጋል? ከስተማይዝ ያደርጋል። ያሉ ሞጁሎቹ ምን ያደርጋል? ከስተማይዝ ያደርግና በቃ ከዛ ቀጥታ የተጠየቀውን ፋንክሽናሊቲ የሚሰራ ሞጁል ይሰራል። ኦልሬዲ ከስተም ምንድነው ቤዚክ የወጡ ሞጁሎች አሉ። በቃ አዶንስ ላይ ኦልሬዲ ኢአርፒ በባህሪው ማለት ነው። ኢአርፒ በባህሪው ከስክራች ወይም ደግሞ ከዜሮ አለ የሚጀምሩት የሆነ ያይሉ ተሰርቷል። እዛ ላይ ነው ከስተማይዝ እያደረግን የምንሄደው እና ያ ከስተማይዝ የሚያደርገው ኮድ እየጻፈ ምናምን የሚሰራ ማነው? ኢአርፒ ዲቨሎፐር ነው። ስለዚህ ኢአርፒ ዲቨሎፐር መሆን ይቻላል። አሁን ሶስት እዚህ ጋር ኢአርፒ ፋንክሽናል ኮንሳልታንት አለ፣ ኢአርፒ ኢምፕሊመንተር አለ፣ ሶስተኛ ደግሞ ኢአርፒ ዲቨሎፐር። አያችሁ አሁን ኢአርፒን ሲጨርሱ ከዚህ ውስጥ መርጣችሁ አንዱን ነው የምትሆኑት። በቃ መርጣችሁ ደስ ያላችሁ። ግን ፎር ኖሌጅ ሁሉንም መሆን ትችላላችሁ እና ሁሉንም ሆናችሁ ወይ ደግሞ ሁሉንም አወቃችሁ ማለት እናንተ በቃ በእንትን ነው የምትፈለጉት። በጣም የምሬ ነው። አራተኛ ደግሞ ኢአርፒ ሰፖርት ስፔሻሊስት መሆን ትችላላችሁ። ኢአርፒ ሰፖርት ስፔሻሊስት ማለት ደግሞ ሲስተሙ ከተሰራ በኋላ ጎላይቭ እናደርግ የለ ጎላይቭ ማለት መጠቀም ይጀምራሉ ድርጅቶቹ። መጠቀም ሲጀምሩ ኢአርፒ በባህሪው በአንዴ ሰርተ ጨርሰ እንካ ብለን የምትመለሱ አይደለም። በየጊዜው እረሮች ይመጣሉ። በየጊዜው ሰፖርት እየተደረገ በየጊዜው ችግራቸው ፊክስ እየተደረገ ምናምን ነው የሚሄደው ለሆነ ወራቶች። ትክክለኛ ሲስተሙ መሬት ላይ ወርዶ ሰዎቹ መጠቀም እስከሚጀምሩ ድረስ ምን ይፈልጋል? ሰፖርት ይፈልጋል። አያችሁ አሁን ከተሰራ በኋላ ደግሞ ሰፖርት እያደረገ ጥቃቅን ችግሮችን ፊክስ እያደረገ የሚቀጥል ደግሞ ሰፖርት ስፔሻሊስት የሚባል ነገር ደግሞ አለ። አራተኛ በቃ ሌላ ከነዛ የተለየ ማለት ነው። ሁለተኛ ጥቃቅን ጥያቄዎችን እዛው ይመልሳል። እረሮች ካሉ ምናምን እዛው እየፈታ ይሄዳል። ይሄ ሰፖርት ስፔሻሊስት ማለት ነው። ለዩዘሮቹ ትሬኒንግ ምናምን ይሰጣል። አሁን ሲስተሙ ከተሰራ በኋላ ለሚጠቀም ካምፓኒ ሄዳችሁ ስትሰጡት ያ ካምፓኒ ውስጥ የሚሰሩ ሰራተኞች ትሬኒንግ ይፈልጋሉ ይህን ሲስተም ለመጠቀም እና ያን የሚሰራ ማን ነው? ሰፖርት ስፔሻሊስት የምንለው ደግሞ ያን ነገር ይሰራል ማለት ነው። አያችኋ 4 ፖዚሽን ማለት ነው። አምስተኛ ደግሞ ሲስተም አድሚኒስትሬተር መሆን ይቻላል። የኢአርፒ ሲስተም አድሚኒስትሬተር ይሄ ደግሞ ኮንፊግሬሽኖቹ ላይ የሚጫወት ለምሳሌ እንደ ካምፓኒው ያሉ ትላልቅ በግለሰብ ደረጃ የማይሰጡ ትላልቅ ኮንፊግሬሽኖችን የሚሰራ ፐርፎርማንሱን ቼክ የሚያደርግ ሴኪዩሪቲው የሚጠብቅ ይሄ ሃከሮች ምናምን ለሀክ እንዳያደርጉት ቁጭ ብሎ የሚጠብቅ ሲስተሙ በስርዓት እንደሚፈለገው እየሄደ ነው ወይ አይደለም የሚለውን ቼክ የሚያደርግ ለምሳሌ ብዙ ዩዘሮች ይኖራሉ የተለያየ ሮል ያላቸው አንዱ መጠየቅ ሰሚት ማድረግ ይሆናል፣ አንዱ አፕሩቭ ማድረግ ሊሆን ይችላል፣ አንደኛው ደግሞ ቬሪፋይ ሊያደርግ ይችላል። እነዚህን አክሰሶችን ቁጭ አድርጎ የሚሰጥ ማለት ነው። አድሚኑ ለማን ምን ይሰጥ የሚለውን ቁጭ አድርጎ አክሰሶችን ይሰጣል። ሲስተም ደግሞ ሲስተም በየጊዜው ምን መያዝ አለበት? ባካፕ መያዝ አለበት። ስለዚህ ሲስተም አድሚኑ ምን ያደርጋል? ባካፖችን ይይዛል። ገባችኋ? ያም የየቀኑ ማድረግ ይችላል ወር በየሰዓቱ ብቻ የዛን ድርጅት ዳታ ባካፕ እየያዘ ይሄዳል ማለት ነው። ሌላ ደግሞ ሰርቨሩ ምክንያቱም ያው ሲስተሙ የሚቀመጠው ምን ላይ ነው? ሰርቨር ላይ ነው። ያ ሰርቨር ደግሞ ያው በየአመቱ ክፍያ መፈጸም አለበት ሰርቨሩ ከገዛንበት ድርጅት እና ያን ሰርቨር በቃ ያን ፔመንቶች እየተቆጣጠረ ምናምን የሚከፍል አሁን ለምሳሌ አብዛኛው ኢአርፒ ያስከፍላሉ በዶላር ምናምን ያስከፍላሉ እና ያን ክፍያ እየተከታተለ እንዲከፈል የሚያደርግ ምናምን ይሄ ደግሞ የማን ስራ ነው? ኢአርፒ ሲስተም አድሚኒስትሬተር ማለት ነው። ሌላኛው ደግሞ ሲስተም አናሊስት ነው። አያችሁ ኢአርፒ ሲስተም አናሊስት ደግሞ መሆን ይቻላል። ይሄ ደግሞ ምን ያደርጋል? ኢአርፒ ፋንክሽናል ኮንሳልታንት ያጠናውን ሲስተም አናላይዝ ያደርጋል። አናላይዝ በቃ ስራው አናላይዝ ማድረግ ነው። አናላይዝ ሲያደርገው በኮስት አንፃር ሊሆን ይችላል። ይሄ ሲስተም መጣ በስንት ነው ብንሰራ የሚያዋጣን፣ ይሄ ስንት ኮስት ያስወጣናል ምናምን በቃ አናላይዝ ይሰራል ማለት ነው። ከካምፓኒው ጋር ሄዳችሁ ከማውራታችሁ ወይ ደግሞ ገንዘብ ምናምን ከማድረጋችሁ በፊት
በቃ ያን ነገር እንዲያጠና የሚያደርግ አናላይሲስ። በእርግጥ እሱም ራሱን የቻለ ይኖራል፣ ግን አናላይስት ብዙውን ጊዜ ደርቦ ይሰራል እንደዚህ አይነት ስራዎችን። አናላይዝ ሲያደርግ ምንድን ነው ፕሮብሌሞቹን አይደንቲፋይ ያደርጋል። የአንድ ካምፓኒ የመጣውን ፕሮብሌም አይደንቲፋይ ያደርጋል እና የአርፒ ሶሉሽን ሰጀስት ያደርጋል። ያው አክቹዋሊ በቃ የአርፒ ለዚህ ነገር የአርፒ ያስፈልጋል ሰጀስት ያደርጋል። እንደዚህ ቢሰራ ምናምን የሚያደርግ አናላይዝ ካደረገው አንጻር ማለት ነው። እና አናላይዝ ስራው ምንድን ነው ከዲቨሎፐር እና ከኮንሳልታንቱ ጋር አንድ ላይ ይሰራል። ወርክ ዊዝ ዲቨሎፐርስ ኤንድ ፋንክሽናል ኮንሳልታንት ይባላል። ከሁለቱ ጋር ይሰራል አናሊስቱ ማለት ነው። ስለዚህ አንድ ሰው የአርፒን ሲማር ግዴታ ይሄ መሆን አለበት አይባልም። አሁን ከዘረዘርኳቸው ከ5 ነው ከ6 ፖዚሽን አንዱን መርጦ ሊሆን ይችላል። ከቻለ ደግሞ ሁሉም ላይ ማወቅ መቻል ኢትስ ጉድ። ገባችኋ? ስለዚህ የአርፒን ስትማሩ ጀስት በቃ የሆነ በቃ ሌላ ትሬኒንግ እንደምትማሩ ሌላ ኮርስ እንደምትማሩ ቀለል አድርጋችሁ እንድታዩት አልፈልግም። በጣም ሰፊ ነው። አሁን ያልኳችሁ ትላልቅ አሁን ዋና ነገሮች ነው የነገርኳቸው። በጣም ሰፊ ነው። ከዛ ውጪ ስትገቡበት በጣም የሰው ኃይል የሚፈልግ በጣም ለብዙ ሰው የስራ ዕድል የሚፈጥር በጣም ብዙ ነገር የሚጠቅም ነው እና ይሄን ነገር ቀለል አድርጋችሁ እንድታዩት አልፈልግም። በነፃም ደግሞ ስለተገኘ ምናምን ብላችሁ እንድታቀሉም አልፈልግም። ምክንያቱም በዚህን ሰዓት ላይ እንደነገርኳችሁ ነው። በዚህን ሰዓት ላይ 2 ካምፓኒዎች ስም መጥቀስ አስፈልግም በወር 6000 ብር እያስከፈሉ ይሄን ነገር እያስተማሩ ነው ያሉት። የምሬን ነው፣ እግዚአብሔር ሲሪየስ። እኔ ግን እዚህ ጋር በቃ እስቲ አንዳንድ ጊዜ ምክንያቱም እኔም የራሴ እቅዶች አሉኝ ለምን በነፃ እንደማስተምርም ወደፊት ሞር ለምን እንደዛ እንደወደ የምነግራቸው ይሆናል። ግን ስለዚህ አንድ ሰው የአርፒን ስማር ምን መሆን ይችላል ማለት ነው፣ እነዚህ ነገሮች መሆን ይችላል ማለት ነው። ስለዚህ የምትማሩት ቀላል ነገር አይደለም። አሁን ገባችኋ? ክብደቱን እንድታይ እፈልጋለሁ በጣም በቃ ምን ባይ አሁን አንድ ሰው ደግሞ አሁን ያልኳችሁን 5ቱን 6ቱን አንድ ላይ አሟልቶ ከተገኘ ብሮ እግዚአብሔርን እኔ ራሴ አሁን እቀጥራለሁ ፈልጌ ማለት ነው። አሁን ያልኳችሁ የደረድኳቸው ነገሮች አሉ። ይሄን አሟልቶ ሁሉንም የሚችል በቃ እሱ ንጉስ ነው፣ የአርፒ ንጉስ ነው የሚባለው እና እናንተ ያለ መሆን ነው መሞከር ያለባችሁ፣ ግዴታ አይደለም። ከዛ ውስጥ አሁን ከዘረዘርኳችሁ ውስጥ መርጣችሁ አንዱ ላይ ሙጭ ፐርፌክት መሆን ይቻላል። ስለዚህ ከቻላችሁ ደግሞ ሁሉንም ለማወቅ መሞከር ይቻላል። ስለዚህ አቅልላችሁ እንዳታዩ ማለት ነው። ቀጥሎ የምናየው ደግሞ ከዚህ ኢአርፒ ላይ ማን ሊጠቀም ይችላል የሚለው ነው። አሁን ስለ ኢአርፒ አሁን ሐሳቤን እየተረዳችሁን ከሆነ ኢአርፒ ከተማራችሁ ምን መሆን ትችላላችሁ የሚለውን ነጥቦች አይተናል። አሁን ደግሞ ከዚህ ኢአርፒ ማን ነው ሊጠቀም የሚችለው የሚለው ማየት ይቻላል። አንደኛ ላይ ቢዝነስ ኦነሮች የድርጅቶች ማለት ነው። በዋናነት ኢአርፒ ላይ ከኢአርፒ በጣም ትልቅ ጥቅም የሚያገኙት የድርጅት ባለቤቶች ናቸው። ምክንያቱም ድርጅታቸው ምንድን ነው በቀላሉ ማኔጅ ያደርጉታል፣ በቀላሉ ያሳድጋሉ። ምክንያቱም አሁን ላይ ያሉ ድርጅቶች አብዛኛው ስራዎቻቸው በማኑዋል ነው፣ በወረቀት ነው። በወረቀት ሲሆን ደግሞ ማኔጅ ማድረግ ፖሲብል አለም ወይ ደግሞ ይሞክራል አይቻልም። ምክንያቱም እያንዳንዱ ዲፓርትመንት ላይ ያሉት ስራዎች በጣም ብዙ ስራዎች ናቸው ያሉት። ያ ሁላ ስራ ደግሞ የሚካሄደው በዚህ ሰዓት ላይ በወረቀት ነው፣ ማኑዋል ነው። ስለዚህ ማኑዋሉን ውስጥ ገብቶ አንድ የድርጅት ባለቤት እንደፈለገ መቆጣጠር አይችልም። ስለዚህ በቃ ዲፓርትመንቱ ላይ ያሉት ማናጅመንት የዲፓርትመንቱ የክፍል አለቆች የሚያመጡለትን ሪፖርት በቃ አምኖ መቀበል ነው ስራ። በቃ ትክክል ነው አይደለም መድኃኒዓለም ይወቅ በሚለው ያን ነገር ይቀበላል። አብዛኛው ድርጅቶች የሚወድቁም ከክሳራ ውስጥ የሚገቡት በቃ በእንደዚህ አይነት እንትን ነው። አቁማ በቃ መቆጣጠር ይከብዳል። ለዛ ሲባል ኢአርፒ ያ ድርጅት ላይ ኢአርፒ ተዘረጋ ማለት አንደኛ የድርጅቱ ባለቤት ይጠቀማል፣ ሁለተኛ እያንዳንዱ እዛ ድርጅት ውስጥ ያሉት ክፍሎች ስራቸውን በቀላሉ መስራት ይችላሉ። በቀላሉ ለምሳሌ አካውንታንት ወይ ደግሞ አካውንቲንግ ላይ ያሉት አሁን በኢትዮጵያ ውስጥ በቃ ትልቅ ቦታ ይዞ ያለው ፒችትሪ የሚባለው ነው። ፒችትሪ በባህሪው ምንድነው እዛው ጀመረች እዛው ጨረሰች አይነት ጨዋታ ነው። እዛው ፋይናንስ ላይ ብቻ ያለች አፕሊኬሽን ነች። እዛው ፋይናንሶች ኤቭሪቲንግ በእጃቸው ያስገባሉ። ሴልስ ያስገባሉ፣ ኢንቨንተሪን ያስገባሉ፣ ቢል ያስገባሉ፣ ፔመንት ያስገባሉ፣ ፒቪ ያስገባሉ፣ ሲፒቪ ሲአርቪ የምንላቸውን ኤክስፔንሶችን ያስገባሉ፣ ጆርናሎች ኤቭሪቲንግ እዛው አካውንታንቶቹ ነው ሲጠቀጥቁ የሚውሉት። በቃ ከዛ ሪፖርት ከዛ ላይ ማየት እዛው ለፋይናንሶች ይሆናል። ግን የካምፓኒው ባለቤት ኦር ሌላ እንትን ሪፖርት በቀላሉ ማግኘት አይችልም። እነሱ የሰጡትን ሪፖርት ነው አምኖ የሚቀበል። ስለዚህ ፒችትሪ ማለት
አይሰራም ሳይሆን ይሰራል፣ ግን በጣም ሊሚትድ ነው። በጣም ሊሚቴሽኗ ዘጭ ነች። እንደ ኢአርፒ አይደለም። አንደኛ ኦንላይን አይደለም። የሆነ ቦታ ሆናችሁ መጠቀም አትችሉም። የሆነ ቦታ ተጭኖ ይቀመጣል። በቃ እዛ ቢሮ ሄዶ ነው የሚጠቀሙት። እና ኢአርፒ በባህሪው በቃ አሁን ላይ ኋላ ቀር ነው። እውነት ለመናገር ኋላ ቀር ነው። በዚህ ላይ በዘመናዊ ኢአርፒ ላይ ሆናል ፒስትሪ ማለት ኋላ ቀር ነው ማለት ነው። ሌላ ደግሞ ኤችአር ፕሮፌሽናል ኤችአሮች በጣም አሪፍ ስራ ይሰሩበታል። ኤቭሪ የሰራተኞቻቸው ሪከርድ በቀላሉ ዲጂታል ላይ ያስቀምጣሉ። ፔሮሉን ኦንላይን ይሰራሉ። ፔሮል ማለት ነው አቴንዳንስ ምን የምንላቸው እያንዳንዱ ሞጆች ኦቨርታይም፣ አኑዋል ፔመንት፣ ታይም ኦፍ በጣም ትልቁ የኤችአር ራስ ምታት ታይም ኦፍ የሚባል ነገር አለ። የሊቭ ማናጅመንት ማለት ነው። በአመት ቺኒያል መጨመር አለበት እንደዚህ ምና በቃ በእጃቸው እንትን የሚሰሩት ከወረቀት ምናምን በቃ እንደዚህ እና ለነሱ ሁላ ይጠቅማል። በቃ ስራዎቻቸውን ወደ ኮምፒውተር ወይ ደግሞ ወደ ሲስተም ነው የሚቀይርላቸው ኢአርፒ ማለት ነው። ሌላ ደግሞ ማን ነው የሚጠቀመው? ዲቨሎፐሩ የኢአርፒ ዲቨሎፐር እንደ ሌላ ዲቨሎፐር አይደለም። ሌላ ዲቨሎፐር የሚከፈለው ክፍያ ይታወቃል። ኢአርፒ ዲቨሎፐር ስትሆኑ የእናንተ ክፍያ ላይ ጣሪያ ነው የለ። ምክንያቱም ትንሽ ሰው ነው የኢአርፒ ዲቨሎፐር በዚህ ሰዓት ላይ በጣም ትንሽ ሰው ስለሆነ ክፍያው ቅቅ ነው አባቴ። ፕላስ ደግሞ 2-3 ሰው ሆነ ግሩፕ መስርተ ድርጅቶች ላይ ሄደ ሲስተም መስራት ትችላለህ። ኢአርፒ ሲሆን በጣም በቃ መጠቀም ትችላለህ። እንደዛ ካምፓኒ መመስረት ትችላለህ። ኢአርፒ የሚሰራ ካምፓኒ መመስረት ትችላለህ። ሄደ ከድርጅቶች ጋር ተፈራርመ ሲስተም መዘርጋት ትችላለህ። ሰው ዲቨሎፐሩ እና እነዛ ያላቸው 6 እና 5 ነጥቦች ደርድረው የለ ኢአርፒ ላይ እነዛ ሁላ መጠቀም ይችላሉ ማለት ነው። ሌላ ደግሞ አዳዲስ ተመራቂ ተማሪዎች የሚገርም ስኪል ያገኙበታል እና እነሱም ተጠቃሚ ናቸው። እና በኢአርፒ በቃ ሁሉም ሰው ተጠቃሚ ነው። ከዛ ሀገሪቷም ትጠቀማለች። ምክንያቱም የተደራጀ ምንድነው እንዳለ ቴክኖሎጂ የሚጠቀም ካምፓኒ ያላት ማለት ሁሉም በሚገባ አሪፍ ነገር ማትረፍ ይችላሉ። ሁሉም ደግሞ አሪፍ ማትረፍ ከቻሉ አሪፍ ግብር ይከፍላሉ። ስለዚህ ሀገሪቷም ተጠቃሚ ትሆናለች፣ ግለሰብም ተጠቃሚ ትሆናል። በቃ ኤቭሪቲንግ እና ሀገር ራሱ ታርጋለች። እንደ ቀልድ አትዩት እናቴን። እና ኢአርፒ በጣም ጌም ቼንጀር የሆነ ሶፍትዌር ነው። ስለዚህ ከኢአርፒ የማይጠቀም የለም ማለት ነው። ሁሉም ይጠቀማል። ሌላኛው ፖይንት ደግሞ የምናየው ለምንድን ነው በዚህን ሰዓት ላይ ኢአርፒ መማር ያስፈልጋል? ዋይ ናው ኢዝ ዘ ቤስት ታይም። ለምን አሁን ጥሩ ጊዜ ሆነ። አንደኛ ቢዝነስ አር ሙቪንግ ፍሮም ማኑዋል ሲስተም ቱ ዲጂታል ሲስተም። በዚህን ሰዓት ላይ አብዛኛው ነገሮች ከማኑዋል ወደ ዲጂታል እየተቀየሩ ነው ያሉት። በቃ ወደድንም ጠላንም በዚህን ሰዓት ላይ ብዙ በቃ በማኑዋል የተለመዱ የወረቀት አሰራር የምናምን በቃ ኮምፕሊትሊ ወደ ዲጂታል እየተቀየሩ ነው። በመንግስት ጫናም ጭምር። አሁን መንግስት በዚህ ሰዓት ላይ ብዙን ጊዜ አይታችሁ ከሆነ ዲጂታል ኢትዮጵያ ምናምን ይላል። ሰምታችኋል መቼስ። ቴሌ አይታችሁ ከሆነ እስቲ ቢልቦርድ ላይ ምናምን ማስታወቂያ ላይ አንዳንድ ጊዜ ልብ ብላችሁ ይሁት ቴሌ ኢአርፒ ምናምን ይላል። ኢአርፒ ቴሌ ጀምሯል። ቴሌ ኢአርፒ መሸጥ ጀምሯል። ገባችሁ? ምንድነው ይሄ ነገር? መንግስት በዛም በዚህም አድርጎ ሁሉም ድርጅቶች ወደ ቴክኖሎጂ እንዲገቡ ወደ ዲጂታል ሲስተም እንዲገቡ ይፈልጋል። ከትንሽ ጊዜ አሁን እቺ በቃ ትንሽ ጊዜ ስጡት ለመንግስት ያስገድዳል ሁሉም እንዲጠቀሙ። ስለዚህ ያኔ ኢአርፒ የሚችል ሰው በቃ ምንድነው የሚፈልገው? መንግስት አስቡ ውስጥ አስገድዶ ካምፓኒዎችን አስገድዶ ከዚህ በኋላ ኢአርፒ መስራት አለባችሁ ወይ ደግሞ በኢአርፒ ነው መጠቀም ያለባችሁ የሚል ህግ ያወጣል። ኦፍ ኮርስ አለ እንደዛ የሚቻለው። ያኔ ምንድነው የሚሆነው መሰላችሁ? ኢአርፒ ላይ የሚችል ሰው ይፈልጋል። አሁን ራሱ የለማ ጭራሽ ነው የሚፈለገው። እና ይሄንን እውቀት አግኝታችሁ ወይ ደግሞ አውቃችሁ መቀጠል ማለት ጋድ በቃ በጣም ነው የምታመሰግኑኝ። የምር ነው የምላችሁ። ባይዞ ያኔ ሁላችሁም ሻይ እንድትጋብዙኝ ይፈልጋለሁ። ባይዞ ሌላኛው ደግሞ ካምፓኒዎች በዚህ ሰዓት ላይ የበለጠ የኢአርፒ ላይ ፕሮፌሽን የሆነ ሰው ይፈልጋሉ። ምክንያቱም አሁን ነገርኳችሁ ሲስተም ሲሰራ አሁን አሴ ዲቨሎፐር ወይ ደግሞ ሲስተም ኢአርፒን የሚሰራ ጎን ሆናችሁ ስታዩት እነዛ 6 ነጥቦችን ደርድሬያለሁ። ሲስተሙ የተሰራለት ድርጅትም እንደዚሁ ኢአርፒ የሚችል ሰው ይፈልጋል። ምክንያቱም ያ ሲስተም ተሰርቶ ከተሰጠው በኋላ ሲስተሙን ይዞለት ወደፊት የሚሄድ ሰው ይፈልጋል። ያን ደግሞ ማን ነው የሚችል ሰው ነው። ይሄ ሲስተም አድሚን የምንለው ማለት ነው። ይፈልጋሉ ካምፓኒዎች። አሁን ኢትዮጵያ ውስጥ 1000 ካምፓኒ ሙሉ ተነስተው ኢአርፒ ቢያሰሩ እያንዳንዳቸው በትንሹ ከ5 እስከ 10 ሰው ይፈልጋሉ። በቃ ይሄን ኢአርፒ ላይ በጣም ፕሮፌሽን የሆነ ሰው ማለት ነው። ስለዚህ እናንተ አሁን ይሄንን እውቀት ያዛችሁ ማለት
ይህ ነገር ሲመጣ አብራችሁ ነው የምትተኮሱ ማለት ነው። ስለዚህ ካምፓኒዎች በዚህ ሰዓት ላይ ኢአርፒ ላይ በጣም የሰለጠነ የሰው ኃይል ይፈልጋሉ። በዚህ ሰዓት ላይ በጣም እየፈለጉ ነው። ሌላኛው ደግሞ ለምንድን ነው አሁን በዚህ ሰዓት ላይ መማር ያስፈለገው? እንዳልኳችሁ ነው። አውቶሜሽን ወይ ደግሞ ዲጂታሉ ማኑዋል ወርክን ምንድነው እየተካ ነው በዚህ ሰዓት። እስቲ አሁን ተመልሳችሁ በቀላሉ አንድ ምሳሌ ልስጣችሁ። ከ3 ዓመት በቃ እንደዛ ነው። ከ3 ዓመት በፊት ሁሉም ካሽ ይዞ ይዞራል። እንዳውም ወደ ኋላ እንመለስ። ሁሉም ሰው ድሮ ባንክ ከመምጣቱ በፊት ብሩን መሬት ውስጥ ይቀብራል ወይ ምናምን ይይዛል ወይ ወለ ነገር ብቻ ይኖሩ ነበር። ከዛ ባንክ የሚባል መጣ። ባንክ ሲመጣ ባንክ ማስቀመጥ ተጀመረ ገንዘብ። መጀመሪያ ላይ የነበሩ ሰዎች በጣም ኢግኖር ነው ያደርጉ ነበር። በቃ ይሄ ነገር አይሆንም፣ እንዴት ነው ያምኜ እዛም ማስቀምጠው ምናምን እያሉ የድሮ አባቶቻችን ምንድነው የሚያደርጉት? ይቀብራሉ። ጠገራ ነው ምናምን የሚባለው እንትን አለ፣ ይቀብሩት ነበር። ባንክ እኮ ማስቀመጥ ይችሉ ነበር፣ ግን ባንክን ስለማያምኑት ይቀብሩ ነበር። ከዛ በኋላ አፕዴት እየሆነ ከዛ ብር ማስቀመጥ ተለመደ። ብር ካስቀመጥን በኋላ ብር እንዴት ነበር የምናወጣ የነበረው? ደብተሩን ይዘና የምንሄደው የቡክ ደብተር ይዘን ሂደን እንሰለፋለን። ከዛ በኋላ እዛ ላይ ቀሪን ያህል ወጪን ያህል ምናምን ተብሎ ደብተር ላይ ነው እንትናችን የምናውቀው ትራንዛክሽን የምንከታተለው ማለት ነው። ከዛ በኋላ ነገሮች ትንሽ አፕዴት አደረጉትና ኤቲኤም ይዞ መጡ። ከዛ በኤቲኤም ራሳችንን ማስተናገድ ጀመር። አያችሁ ቴክኖሎጂ እንዴት እያደገ እየመጣና ነው። ከዛ በኤቲኤም ራሳችንን እያስተናገድን ከዛ ደግሞ ትራንስፈር እንድንችል በቃ የሚሰራ ምናምን አፕሊኬሽን አስጀመሩ። ያ ሁሉም ሰው መጀመሪያ ላይ የታወቀ ነው ሬዚስት ያደርጋል እንዴት ምናምን ተብሎ፣ ግን በኋላ ላይ ማለት ነው ያ ነገር በኋላ ላይ ትንሽ ቆይቶ ሲያይ በቃ ያ ሬዚስት ወይ ደግሞ ሲቃወም የነበረ ሰውዬ ነው ግንባር ቀደም ተጠቃሚ የሚሆነው። እና አንዳንድ ጊዜ ባለማወቅም እንቃወማለን የሆኑ ነገሮችን ማለት ነው። ስለዚህ ይሄ ነገርን ለዛ ነው በቃ አሁን ባንኩ ላይ ይቃወሙ ነበር ኤቲኤሙን፣ ከዛ በኋላ ትራንስፈሩ ምናምን። ከዛ ከ2-3 ዓመት በፊት የሆነ ነገር ለመክፈል ካሽ ይዘን ነበር የምንዞረው። አሁን ላይ ግን ምን ሆኗል? ይሄ ነገር ተቀይሮ ዲጂታል ሆኗል። እና ሁሉም ሰው ለትራንስፖርት ካልሆነ በስተቀር የሆነ ትላልቅ ብሮችን በእጁ ካሽ ይዞ እንደዚህ እየቆጠረ የሚሰጥ የለም በዚህ ሰዓት። በቃ ወደ ዲጂታል ምንድነው ወደ ዲጂታል መጥተናል። ትራንስፈር ለምደናል። ሶ ኤቭሪቲንግ ምን እየሆነ ነው? በጣም በፍጥነት እየተቀየረ ነው። ስለዚህ የካምፓኒ የወረቀት አሰራር ምናምን የተለመደውም ስለሚቀየር በዚህ ሰዓት ላይ ቀድሞ ኢአርፒን ተምሮ መቀመጥ በቃ ትክክለኛ ጊዜው ነው ማለት ነው። በቃ ትክክለኛ ጊዜው አሁን። ሌላኛ ደግሞ ኢአርፒ የሚችል ሰው እንዳለም አቀፍ በጣም ይፈልጋል። እስቲ አፕወርክ ምናምን የሚባለው የሚታወቀው በዶላር የሚሰራ አፕወርክ ላይ ገፍታ ብታዩት ኢአርፒ የሚችል በቃ በቀን ነፍ ማስታወቂያ ነው የሚወጣ። የእናንተ መሞከር ብቻ ነው የሚጠበቅባቸው። መሞከር በቃ አፕወርክ ላይ በኢአርፒ ሞክር ስራ ታገኛለህ። በቃ የሰው ጥረት አለ እንዳለም አቀፍ አለ ባይዞ ኢአርፒ ላይ እና ምክንያቱም ገና እያደገ እየመጣ ያለ ሲስተም ስለሆነ የሰው ጥረት አለው በጣም ኦፍኮርስ። ለዛ በዚህ ሰዓት ላይ መማር በቃ ዘራይ ታይም ነው ብዬ ነው የማስበው። ሌላ ደግሞ ምንድነው አሁን ላይ በጣም ትንሽ ሰው ነው እንዳልኳችሁ ኢአርፒ ላይ የሚሰራ ትንሽ ሰው ስለሆነ በቃ ጥሩ ተከፋይ ትሆናላችሁ በኢአርፒ በዚህ ሰዓት ላይ በቃ ጥሩ ተከፋይ መሆን ስለሚችሉ አሁን ላይ መማር ፐርፌክት በቃ ፐርፌክት ታይም ነው ብዬ ነው የማምነው። እና ስለ ኢአርፒ ይህን ያህል ከተነጋገርን ስለ ጥቅሙ ማን ይጠቀም ምናምን ከዚህ ላይ ነው እንድትረዱ የሚፈልገው። ይሄ ኢአርፒ ስንል ጀስት ሶፍትዌር በቃ የሆነች በቃ ምን አፕሊኬሽን ወይ ሶፍትዌር ምናምን ቀለል አድርጋችሁ እንድታዩት አልፈልግም። ምክንያቱም ይሄ ሁላ ነገር ነው ሊሰራ የሚችለው እና ስለዚህ በጣም ይሄን ነገር ቦታ ሰጣችሁት አሪፍ ማይንድ ሴት ይዛችሁ ምናምን በቃ እንድትጀምሩ ስለሚፈልግ ነው። ይሄን ሁላ መጀመሪያ ላይ ጊዜ ውስጥ በቃ በጣም ጊዜ ሰጥቼው ስለዚህ ነገር መናገር የፈለኩት ለዚህ ነው። በቃ በጣም ሲሪየስ አድርጋችሁ ይሄን ነገር እንድትረዱ ስለሚፈልግ ስለዚህ ኢአርፒ ከሞላ ጎደል ሐሳቡ ይሄን ይመስላል ማለት ነው። ቀጥሎ የምናየው ኢአርፒ ማለት ምን ማለት ነው? አሁን በቃ ዲቴል ወደ ኢአርፒ እንግባ። ከዚህ ሰዓት ጀምሮ ስለ ኢአርፒ ይናይል ስለ ጥቅሙ ስለ ምናምን ይኛል ካወራን እስቲ ኢአርፒ ማለት ራሱ ምንድነው የሚለው እናያለን። ምንድነው ኢአርፒ ማለት? ዋት ኢዝ ኢአርፒ? እስቲ የሚታቁትን ይሄንን ቪዲዮ ማለት እዚህ ጋር ፓውዝ አድርጉትና እስቲ ኮሜንት ላይ ጻፉልኝ ሳትሰሙ ኢአርፒ ወይ ደግሞ ብዙን ጊዜ ነው ኢአርፒ እንደዚህ እናርጋለን ኢአርፒ እንማራለን ምናምን ብያለሁ። ቢያንስ እኔ ስል ሰምታችሁ ሰርች አድርጋችሁ ኢአርፒን ያያችሁ ወይ ደግሞ የሰማችሁ ሰዎች እስቲ ኢአርፒ ማለት ምን ማለት ነው? ይሄን ቪዲዮ ፓውዝ አድርግና እስቲ ኮሜንት ላይ ጻፉልኝ። ኢአርፒ stands for ኢንተርፕራይዝ ሪሶርስ ፕላኒንግ። ኢአርፒ ለነዚህ ነው ስታንድ የሚያደርገው ኢንተርፕራይዝ
ሪሶርስ ፕላኒንግ። ኢንተርፕራይዝ ስንል ምን ማለታችን ነው? ካምፓኒ ኦር ኦርጋናይዜሽን ማለት ነው። ኢንተርፕራይዝ ስንል በቃ ኢንተርፕራይዝ እናጥቃቀም ይባላል። ኢንተርፕራይዝ ማለት ካምፓኒ ወይ ደግሞ ኦርጋናይዜሽን ማለት ነው። ሁለተኛው ሪሶርስ አይደል? ሪሶርስ ማለት ደግሞ ሪሶርስ ስንል ደግሞ ካምፓኒ ውስጥ የሚገኙ ቲንጎች ለምሳሌ እንደነ ኤምፕሎይ፣ ብር፣ ፕሮዳክት በቃ ይሄ እንዳለ አለ ካምፓኒ ውስጥ የሚገኙ ሪሶርስ፣ እነዛ ሪሶርስ ብለን ነው የምንጠራቸው። ካምፓኒ አለ፣ ኢንተርፕራይዝ ማለት ካምፓኒ ወይ ደግሞ ኦርጋናይዜሽን ነው ብለናል። ሪሶርስ ስንል ደግሞ እነዚህ ቲንጎች በቃ ካምፓኒ ውስጥ ያሉት እንደ ሰውን ሊሆን ይችላል፣ የድርጅቱ ብርም ሊሆን ይችላል፣ የድርጅቱ ጥሬ ዕቃ ሊሆን ይችላል፣ ፕሮዳክቶች፣ የድርጅቱ መኪናም፣ የድርጅቱ ብቻ እዛ ውስጥ ያሉት በሙሉ ሪሶርስ እንላቸዋለን። ሶስተኛ ደግሞ ምንድነው? ኢንተርፕራይዝ ሪሶርስ ፕላኒንግ። የአርፒ ማለት ፕላኒንግ ማለት ደግሞ ማኔጂንግ ኤንድ ኦርጋናይዚንግ ዚስ ሪሶርስስ። እነዚህ ሪሶርስ ያልናቸው ነገሮች አሉ፣ እነሱን ማኔጅ ማድረግ እንደዚሁም ደግሞ ኦርጋናይዝ ማድረግ ማለት ነው። ስለዚህ ኢንተርፕራይዝ ሪሶርስ ፕላኒንግ ስንል ካምፓኒ ውስጥ የሚገኙ ሪሶርሶችን ማኔጅ ማድረግና ኦርጋናይዝ ማድረግ ማለት ነው። በቀላሉ በቃ የአርፒ ሲባል ሌላ ታምር አድርጋችሁ አታስቡት። በቃ እቺው ነች የአርፒ ማለት። በቃ ቃሏን ስታያት ካምፓኒ ውስጥ የሚገኙ ሪሶርሶችን ማኔጅ ማድረግና ኦርጋናይዝ ማድረግ ሲምፕሊ በአማርኛ ስናስበው ማለት ነው። ሶ እነዚህ ከሆነ ካምፓኒ ውስጥ የሚገኙ ሪሶርሶችን እንዴት ነው ማኔጅ ማድረገው ይቀጥላል ማለት ነው። እንደዚህ እያለ ሰፊው የምንለው ከዚህ በኋላ ነው። አንድ ካምፓኒ ሙሉ ነው እንግዲህ ሪሶርስ እንለው እንደዚህ ካምፓኒ ውስጥ ያሉት በሙሉ ሪሶርስ ካልናቸው፣ ፕላኒንግ ደግሞ እነሱን ማኔጅ እና ኦርጋናይዝ ማድረግ ካልነው እዛ ውስጥ ያሉት በሙሉ ፐርቼዘር፣ ፐርቼዚንግ ዲፓርትመንት፣ ሴልስ ዲፓርትመንት፣ ኢንቨንተሪ ዲፓርትመንት፣ ማኑፋክቸሪንግ ዲፓርትመንት፣ አካውንቲንግ ዲፓርትመንት፣ እነዚህ ሁሉ ካምፓኒ ውስጥ የሚገኙትም ምንድን ነው በአንድ ዳታቤዝ ማኔጅ ማድረግ ማለት ነው። ሜቢ አንዳንድ ካምፓኒዎች ጋር ሂዳችሁ ከሆነ ለሴልስ የሆነች ሲስተም፣ ለኤችአር የሆነ ሲስተም፣ ለአካውንቲንግ ያው ፒስትሪ፣ ለማኑፋክቸሪንግም የሆነ ብቻ የየራሳቸው የሆነ በየቦታ የተቀመጠች ሲስተም ሊኖር ይችላል። በቃ ስለዚህ አንድ ካምፓኒ ውስጥ 5-6 ሲስተም ልታገኙ ትችላለን፣ የአርፒ ካልሆነ ማለት ነው። ሁሉም ዲፓርትመንት የየራሱ ማኔጅ የሚያደርግበት ሜቢ ሊኖር ይችላል። አቴንዳንስ የሚይዙበት የሆነ ቦታ፣ ፔሮል የሚሰራበት የሆነ ሲስተም፣ ፍሊታቸውን የሚቆጣጠሩበት የሆነ ሲስተም ካለ፣ እሱንም ከሌለማ ያው ኤግዜል ነው የፈረደበት። ሌሎችም ሴልስ ላይ የሆነ ሊኖር ይችላል ድንገት። ኤአርፒ ከሱ ይለያል። ኤአርፒ ማለት እነዚህ ሁላም በአንድ ቦታ ላይ ነው ማኔጅ የምታደርገው። በቃ በአንድ ቦታ ላይ አንድ ሴንትራላይዝድ የሆነ ዳታቤዝ ነው ያለው። ስለዚህ የካምፓኒው ዳታቤዝ እዛ ጋር ነው ያለው። ኤአርፒ በጣም ነው የምትወዱት፣ ባይዘ በጣም ነው የምትወዱት። አሁን ሰፋ አድርገን ስንጀምረው በጣም ነው የምትወዱት። እስቲ ቀጥልን ደግሞ ዊዛውት ኤአርፒ እና ዊዝ ኤአርፒ ካምፓኒዎች እንዴት ነው እስቲ የሚሰሩት ስራቸው? እስቲ እንየው። አንደኛ ሴልስ ኤአርፒ ከሌለ ምንድን ነው የሚጠቀሙት? ኤግዜል ነው የሚጠቀሙት። በቃ በሽያጫቸውን የሚከታተሉት በኤግዜል ነው። ሜቢ ሴልስ ሲስተም ካላቸው ድንገት። ከዛ ውጭ ግን በቃ አብዛኛው ሲስተም ከሌለ በኤግዜል ነው የሚጠቀሙት ሴልሳቸው ማለት ነው። ኢንቨንተሪ ዲፓርትመንት ወይ ደግሞ ስቶክ ዲፓርትመንት የምንለው ወረቀት ነው የሚጠቀመው። ቢንካርድ የምንለው ቢንካርድ የሚለውን ይጠቀማል፣ ገቢና ውጭን የሚቆጣጠርበት። ሲስተም ከሌለ በቃ ወረቀት ነው። አቤት የሚከመር የወረቀት ማዕት። ሜቢ ፋይናንስ ፒስትሪ ሊጠቀም ይችላል። እሱንም ፒስትሪ እዛው ፋይናንስ ላይ ጀምራ እዛው የምታልቅ ማለት ነው። በጣም ትንሽ አፕሊኬሽን እዛው ነው፣ ዴስክቶፕ አፕሊኬሽን ነች። እዛው ጀምራ እዛው ነው የምትጨርሰው። በጣም ትንሽ አፕሊኬሽን ነች እና ዳታዎቹ ኮኔክትድ የሆኑ አይደሉም። በጣም ከኤአርፒ ውጭ የሚሰሩ ድርጅቶች ዳታቸው ኮኔክትድ የሆነ አይደለም። ሴልስ የራሱን ዳታ ይመዘግባል። ኢንቨንተሪ ላይ ያለው የራሱን ዳታ ይመዘግባል። ፐርቼዝ ላይ ያለው የራሱን ዳታ ይመዘግባል። አካውንቲንግ ላይ ያለው የራሱን ዳታ ይመዘግባል። እዚህ ውስጥ አንዱ ሚስ ካረገ ተያይዘው ገደል ነው። በቃ የለም፣ የተለያየ ዳታዎች አሉ። አሁን ለምሳሌ ኢንቨንተሪ ላይ ያለው ሰው ገቢና ወጪውን ፒንካርድ ላይ ይቆጣጠራል። ፋይናንሶች ደግሞ በስቶክ ካርድ ይቆጣጠሩታል። ከዛ መጨረሻ ላይ ለማስታረቅ ሲመጡ ሰማይና ምድር አይገናኝም። ምክንያቱም እዚህም በእጅ ነው የተጻፈ፣ እዛም በእጅ የተጻፈ። በእጅ ስጻፍ ደግሞ እረሮች ይኖራሉ። ገባችኋል? ስለዚህ በቃ ባህል ላይ ሁሌ ጭቅጭቅ አለ። እንደዚህ ጎደለ፣ እንደዚህ መጣ፣ እንደዚህ ሆነ። በጣም አድካሚ ስራ ማለት ነው። ከኤአርፒ ውጭ ያለው እንትን እንጃ፣ በጣም አድካሚ ስራ። ኤአርፒ ቢኖርስ ወይ ደግሞ ኤአርፒ ቢጠቀሙስ? አንደኛ ሁሉም ነገር በአንድ ሲስተም ውስጥ ነው ያለ። ስለዚህ ሴልስ ላይ ያለው ዳታ ፋይናንስም የሚጠቀመው እራሱ ያን ዳታ ነው።
ኢንቨንተሪ ላይ ያለው አካል የሚጠቀመው እራሱ ያን ዳታ ነው። የየራሳቸውን ዳታ አይመዘግቡ። ዳታ አንድ ቦታ ነው የሚገባ። ከዛ ለሁሉም በቃ ሼር ይሆናል። ሁሉም በአንዴ ማየት ይችላሉ። ያም የራሱን የሚያስገባው አይደለም። ዳታ አንድ ቦታ ነው። የሆነ ቦታ ላይ ይገባል፣ ለሁሉም ይሆናል። ሴልስ ሲመዘግቡ ሴልስ ለኢንቨንተሪውም ራሱን ሪሲፕት ምንድነው ዴሊቨሪ ይልካል። ለፋይናንስ ደግሞ ደረሰኝ ይልካል። ፔመንት ሪኩዌስት ምንድነው ገቢም ይሰራል። ፕሮክሪመንት ወይ ደግሞ ፐርቼዚንግ ላይ ስመጣ ለኢንቨንተሪው ሪሲፕት ወይ ደግሞ ገቢ የሚሰራበት እዛው ይልካል። ለፋይናንስ ደግሞ ቢሉን ይሰራል። ሴልስ ላይ ሲሆን ኢንቮይስ ይሰራል። ፕሮክሪመንት ላይ ሲሆን ደግሞ ቢሉን ይሰራል። የተገናኙ ናቸው። ፋይናንስ ላይ ደግሞ ከነዚህ የመጣ ዳታ ነው። ፖስት ማድረግ ብቻ ነው። የሚጨምሩት የሚቀንሱት ነገር አይኖርም። ስለዚህ እንደ ካምፓኒው የተለያየ ዳታ የሚባል ነገር አይኖርም። መጀመሪያ ዋና ፖይንት የተለያየ ዳታ አይኖርም። ሁለተኛ ዳታዎቹ በሪል ታይም ነው ሼር የሚደረጉት። አሁን የወረቀት ሲሆን ልንገራቸው፣ የወረቀት ሲሆን ወይ ደግሞ የአርፒ የሌለበት ካምፓኒ ላይ ሲሆን ለምሳሌ ሴልሱ ዛሬ የመዘገበውን ዳታ ድንገት ለፋይናንስ ወይ ደግሞ ለኢንቨንተሪው ሳይሰጥ ያን ዳታ ከወጣ ነገ ያመጡ በነጋታው መጥቶ ወይ ደግሞ ሄዶ በሆነ ጊዜ ብቻ እስኪሰጣቸው ድረስ ኢንቨንተሪ እና ፋይናንስ ያሉት አካላቶች ያን ዳታ አያውቁትም። በቃ ሴልሱ ሂዶ ሲሰጣቸው ነው የሚያውቁት። ሴልሱ ደግሞ ለምሳሌ ከ3 ከ4 ቀን በፊት የነበረውን ዳታ ሂዶ ዛሬ ከሰጣቸው ከ3 ቀን በፊት የነበረውን ዳታ ዛሬ ላይ ሲሰጣቸው ነው የሚያውቁት፣ ኢንቨንተሪ የሚሆን ፋይናንስ። ኢአርፒ ሲሆን ግን እንደዛ አይደለም፣ ሪል ታይም ነው። በቃ ልክ ሴልሱ ሲመዘገብ እዚህ ጋር ይታያል። አያችሁ፣ ኢአርፒ ማለት አንደኛ ለድርጅት የሚሰጠው ጥቅም ይሄ ነው። ሌላ ደግሞ ፕሮሰሶቹ አውቶሜትድ ነው። አሁን ትልቁ ካምፓኒ ውስጥ ትልቁ ራስ ምታት ፈርሙ ነው። በቃ የእያንዳንዷ የቤት ውስጥ የምትደረገውን ፕሮሰስ ማናጅመንትን እየፈለጋችሁ ፈርሙ። አንዱ ፈርሙ ቀጥሎ ያለው ሰውዬው ወይ ስብሰባ ከገባ ወይ ደግሞ ካልመጣ ያ ፕሮሰስ ሲቆምና እዛው ያ እስኪመጣ ድረስ ይጠበቃል። አማኑዋል ሲሆን ማለት ነው። ወደ ሲስተም ስናመጣ እንደዛ አይደለም። የትም ሆኖ ስብሰባ ላይ ቢሆን ከሀገር ውጭ ቢሆን መፈረም ይችላል ወይ ደግሞ አፕሩቭ ማድረግ ይችላል ሲስተም ላይ። ስለዚህ ያ ሰው እዛ ስለሌለ የሚቆም ስራ አይኖርም። ኢአርፒ ስንጠቀም የሚቆም ስራ አይኖርም፣ ስራው ይቀጥላል ማለት ነው። እና ይሄ ነገር ካምፓኒ ምን ያደርጋል? ሞር ፈጣን፣ ሞር ኤፊሽንት፣ ሞር በቃ ኤፊሽንት እና ይሄ ነገር ደግሞ ካምፓኒዎችን ምን ያደርጋል? ሞር ፋስተር፣ ሞር ኤፊሽንት፣ ሞር አኩሬት ያደርጋቸዋል ማለት ነው። ስለዚህ አንድ ኢአርፒ የሚጠቀም ካምፓኒና የማይጠቀም ካምፓኒ አጠገብ ላጠገብ ብታስቀምጡ በቃ ምንድነው በዘመነ ስቶን ኤጅ ውስጥ ያለና አሁን ሞደርኒዝም እንትን ላይ ያለው ብላችሁ አስቡት። ሁለቱን አንድ ላይ ብታስቀምጡና ሰማይና ምድር ነው። ስለዚህ አሁን ካምፓኒዎች ይህን ነገር እየተረዱ ሲመጡ አንደኛ ካምፓኒዎች ራሳቸው ናቸው ኢአርፒ የሚሰራ ሰውን ማሳደድ የሚጨምሩት። ገባችኋ? ያን እናንተ አሁን ተፈላጊ ነው የሚትሆኑ ጀስት 1 ዓመት ወይ 2 ዓመት የምሬ ነው የምላችሁ። 1 ዓመትም አይፈጅም። አሁን ላይ ራሱ የሰው ጥረት አለ። ጭራሽ ደግሞ እየባሰበት ነው የሚሄደው ኢአርፒ የሚሰራ ምክንያቱም የለማ። ገባችኋ? ስለዚህ ይሄንን ነገር ስትማሩት ሲሪየስ ሆናችሁ ተማሩ። ሲሪየስ በኢአርፒ ላይ ሪል ወርልድ ኤግዛምፕሎችን አንደኛ ሪቴል ሾፖችን ያው ለምሳሌ የችርቻሮ ነው ሪቴል እንደዛ የጂምላ ችርቻሮ የሚሰጡ ካምፓኒዎች ማለት ነው። ልክ አሁን ኢአርፒ ላይ ሲሆን ምን መሰላችሁ? ልክ ከስተመሩ መጥቶ ፕሮዳክት ሲገዛ ምን እንደሚሆን ታውቃላችሁ? ልክ እዛ ጋር ሴልሱ ሲፈጸም ከኢንቨንተሪ ላይ ሪዲዩስ ይደረጋል። ኮስቱን የፈጠነ ይሰራል። ገቢውን ባንክ ላይ ያስገባልናል። ባንክ ስራችሁ ሲስተማችን ላይ ማለት አያችሁ። አንድ እዛ ጋር የምትሰራ ይሄን ሁላ ባንድ ትሰራለች። በዛች ቅጽበት ነው የሚሰራ። ስለዚህ ትክክለኛ ዳታ በትክክለኛ ሰዓት ነው የምናገኘው። ስለዚህ አንድ ቸርቻሪ ድርጅት እዛ ጋር ማናጀሩ እዛ ቦታ ላይ ባይኖርም ስቶክ ውስጥ ያለውን በቀላሉ ማየት ይችላል። ምን አለኛው ነው የሚለውን በቀላሉ ማየት ይችላል ማለት ነው። የሆነ የትም ሆኖ ማየት ይችላል ማለት ነው። ሌላ ደግሞ ኦፕሬሽን የሚያደርጉ ካምፓኒዎች ለምሳሌ በጣም ግዢ የሚበዛበት ድርጅት ማለት ነው። እና ብዙውን ጊዜ የግዢ ፕሮሰስ ላይ ሲሪየስ ነው ድርጅቶች። አይታችሁ ከሆነ ኮሚቴ ይኖራል፣ ኦዲተር ይኖራል፣ ሲኦ ይገባበታል፣ ፕሮክሪመንት ማናጀር ይገባል፣ ሱፐርቫይዘር ይኖራል ምናምን። አሁን እነዚህ ሁሉ ሰዎች በአንዴ ቢሮ ውስጥ ላይ ይገኙ ይችላሉ። ማኑዋል ሲሆን ምን ይደረጋል? ግዴታ እነዚህ ሰዎች መገኘት አለባቸው። በቃ ከሌሉስ ቀጥ ብሎ ይቆማል ስራው። ማኑዋል ስናው ግን ይሄኛው የኢአርፒ ሲሆን እንደዛ አይደለም። የትም የሆኑ ያ ሰው አፕሩቭ ማድረግ ይችላል። ሲስተም አይቆምም፣ ስራውን ይቀጥላል። አፕሩቭ ያደርጋል፣ በስልኩም በምንም ባለበት ሆኖ አፕሩቭ ያደርጋል፣ ስራው ይቀጥላል ማለት ነው ኢአርፒ ሲሆን። ሌላ ደግሞ ማኑፋክቸሪንግ ድርጅት ላይ በቃ ትልቁ የማኑፋክቸሪንግ ራስ ምንድነው? ጥሬ ዕቃውንና ፊኒሽድ ጉድ ማቴሪያል የምንላቸው መቆጣጠር።
ወርክ ኢን ፕሮግሬስ የምንላቸው አሁን ጥሬ ዕቃ አለ፣ ወርክ ኢን ፕሮግሬስ አለ፣ ከዛ ደግሞ ምርት ይኖራል። በዚህ መሀል ያለው ፕሮሰስ ራስ ምታት ነው ለመቆጣጠር። በወረቀትና በኤክሴል ሲሆን በቃ ወፍ የለም አይታወቅም። ብዙም ጊዜ በቃ ይሰራል። አሁን እኮ እንደመሰላችሁ ይሰራል እኮ መስራት በማኑዋል ምናምን ስቲል አሁንም እየሰሩ ነው፣ ግን ኢፊሽንት አይደለም፣ በቃ አኩሬትም አይደለም እና ካምፓኒውን ሞር ማደግ ያለበት ያይል አያደርሰው። ገባችኋል? ለዛ ሲባል የአርፒ በቃ በጣም ፍቱሩ መፍትሄ ነው። ለዛ አሁን ይሄ ነገር የገባቸው ካምፓኒዎች ቀድሞውኑ ምን እያደረጉ ነው መሰል እየተሯሯጡ ይሄ ሲስተም እያሰሩ ነው። ሌሎቹ ትንሽ አልተረዱም። የተረዱ ቀን ነው አሁን እያልኳቸው ያለሁት። አብዛኛው የተኛው ካምፓኒ የተረዳ ቀን በቃ ያኔ እናንተ ንጉሶች ናቸው። አሁን ቀድማችሁ የምትማሩና ይህን ኖሌጅ ይዛችሁ የምትሄዱት ያኔ እናንተ ንጉሶች ናቸው። አሁን ከእናንተ የምፈልገው ምንድን ነው? ጎል እንድታስቀምጡ እፈልጋለሁ። ሴት ዩር ጎል። በቃ ከእናንተ ይህን ነገር ይፈልጋለሁ በጣም ኤንኢአርፒ አሁን እኔ እንደራሴ በጣም ሰፊ ነው። የአንድ ድርጅት ሙሉ እንትኑን የሚያስተምር ነው። እኔ አሁን እንደ ራሴ ጎል ያስቀመጥኩት አለ። በዚህ 5 ወር ውስጥ እያንዳንዳችሁን በኢአርፒ አሁን ቅድም የደረደርናቸው 6ቱ ነገሮች አሉ። ቢያንስ ከ6ቱ ወይ 4 ወይ 5ቱ ነገር ላይ ፐርፌክት እንድትሆኑ ማድረግ ነው በሚቀጥሉት 5 ወራቶች ውስጥ። ሰፊ ስለሆነ በዚህኛውም እንደዚህ በዩቲዩብ እየለቀቁ በቲክቶክ እየለቀቁ ምንድነው በቲክቶክ ላይቭ እየገባው ምን እያደረኩ እናንተን በቃ ከ5 ወር በኋላ ፐርፌክት የኢአርፒን ማድረግ ነው እቅዴ። አሁን ለምሳሌ ዚስ ማይ ጎል። እናንተም ልክ እንደዚህ የራሳችሁን ጎል አስቀምጡ። ገባችኋ? እናንተም እንደዚህ የራሳችሁን ጎል እንድታስቀምጡ ፈልጋለሁ። ከዛ ምንድነው አሁን ይሄን ኢአርፒ ስማር ሲጀመር ለምንድነው የምማረው? መማርስ ያስፈልገኛል እሺ ወይስ ትክክለኛ ሳለ ነው እየተማርከው? በቃ እነዚህ ያነሳናቸው ሀሳቦችን እራሳችሁን መልሳችሁ ጠይቁ። ከዛ በኋላ ምንድነው ከዛ በኋላ የራስን ጎል ታስቀምጣለህ። በቃ እኔ ደግሞ እንደዚህ ሲሆን እንደዚህ መድረስ አለብኝ። ከተማርኩ በኋላ እንዴት ነው ይሄን ነገር ወደሚጠቅም ነገር ቀይሬ ህይወቴንም የራሴንም የቤተሰብም ብቻ ኤቭሪቲንግ የሚቀይረው የሚለውን የራስን ጎል ታስቀምጣለህ። በቃ አሁን እንደ በፊቱ ዝም ብላ አንነዳም። ከዚህ በኋላ ያለው ነገር ላይ ሲሪየስ ነው የምንሆነው። በባለፈው ቪዲዮችን ምንድነው ላይቭ ላይ እንደተነጋገር ነው ዳታችሁን እፈልጋለሁ። ይሄንን የአርፒ እየተማሩ ያሉትን ልጆች ዳታ እፈልጋለሁ። በስርዓት ዳታ እናቀናጃለን። በስርዓት የሚሰጠውን አሳይመንትን በስርዓት የሚሰጠውን የቤት ስራ በስርዓት ያለውን ነገር እየሰራ ያልኩትን 5 ወር ውስጥ ያን ነገር ማሳካት የሚችለው እንደዚህ አይነት ቁጥጥር ስኖር ነው ማለት ነው። ስለዚህ በነፃ ነው የሚቆጣጠራችሁ። ምንም ማድረግ አይቻልም። እንደዚህ አይነት ነገር የማይመቻችሁ ከሆነ አትምጡ እዚህ ቤት። የምሬን ነው የምላችሁ። እዛው ብትዝናኑ ምናምን ይሻላል። እዚህ ቤት እስከመጣችሁ ድረስ ደግሞ ሲሪየስ አድርገን ነው የምንሄደው ማለት ነው። ስለዚህ በሚቀጥለው ቪዲዮ ላይ ካሉት የአርፒዎች ውስጥ በዚህን ሰዓት ላይ ኢትዮጵያ ውስጥ በጣም በስፋት ካምፓኒዎች እየተጠቀሙት ያሉት አንድ የአርፒ አለ። እሱ ላይ በቀጥታ እንገባለን፣ በሱ እንቀጥላለን ማለት ነው። ስለዚህ ስለ ኤአርፒ በትንሹም ቢሆን የሆነች ሀሳብ አግኝታችኋል ብዬ አምናለሁ። እንደተለመደው ቅዳሜ 3 ሰዓት ላይ ላይቭ ቪዲዮአችን ይቀጥላል። ስለዚህ በዛ ላይ እንገናኝ። ይሄኛው ቪዲዮ አሁን ያወራነውን ደግመን እዛ ላይቭ ላይ ደግሞ ሞር እንጠያየቃለን። ማወቅ የምትፈልጉት ነገር ስለ ኤአርፒ ምናምን እንድትጠይቁ እፈልጋለሁ። እዛ ላይ ስለሱ ነው የምናወራ። አሁን ቀጣይ ቪዲዮአችን ላይ ምንድነው በላይቭ የምንገባ ቲክቶክ ቪዲዮአችን ላይ ስለዚህ በቃ ኤአርፒ ነው የምናወራ። በቃ አያችኋ፣ በቃ ኤአርፒ ምንድነው፣ እንዴት ነው የሚጠቅመን፣ ልክ ዛሬ ቪዲዮ ላይ ያየሩን ነገር ያልገባችሁን ነገር እዛ ላይ እንነጋገራለን። ከዛ ደግሞ ኔክስት እንትናችን ፕላን እያደረግን እንቀጥላለን ማለት ነው። ስለዚህ በዛሬ ቪዲዮ ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። አዲስ የሆናችሁ ሰዎች ድንገት ካላችሁ ደግሞ ተመልሳችሁ ያለፈውን ነገር እያያችሁ ይሄኛውንም ብቻ ቶሎ አሯሩጣችሁ ከኛ እኩል ብትራመዱ አሪፍ ይመስለኛል። ከኛ እኩል ደግሞ እየሄዳችሁ ያላችሁ ሰዎች ፕሊዝ ወደ ኋላ እንዳትቀሩ። ፕሊዝ አንድ ወደ ኋላ ከቀራችሁ ወደ ኋላ ነው የምትቀሩና በተቻለ መጠን ወደፊት ለመሄድ ሞክሩ። ኦኬ፣ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁ በብዝት ትበልልኝ። ቅዳሜ 3 ሰዓት ላይ ላይቭ እንገናኝ።